ክቡራን ተመልካቾች እንደምናመሻችሁ የዕለቱን የአሻም ቢዝነስና ምጣኔ ሀብት ዜናዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀምራለሁ። በቅድሚያ የውጭ ሀገራት ገንዘብ ምንዛሬ ተመናቸውን እንዲሁም የዕለቱን የወርቅና የዕለቱን የነዳጅ ዋጋ እንከታተል። ተመልሰናል ክቡራን ተመልካቾች። ኢትዮጵያ ለውጭ ገበያ የምታቀርበው የቡና ምርት ፍላጎትና አቅርቦት ተመጣጣኝ መሆኑ ተገለጸ። በዓለም ገበያ የሚስተዋለው የቡና ፍላጎት ከፍተኛ መሆኑ ኢትዮጵያ ከቡና ምርት የምታገኘው ገቢ ከፍ እንዲል ማድረጉን የኢትዮጵያ ቡናና ሻይ ባለስልጣን ለአሻም ተናገረ። መስከረም አዲሱ ኢትዮጵያ ከቅርብ ጊዜ ወዲህ በቡና ምርት እያገኘች ያለው ገቢ ከፍተኛ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን ከዚህ ቀደም መግለጹ ይታወሳል። ኢትዮጵያ ካሁን ቀደም ለውጭ ገበያ ከምታቀርበው የቡና ምርት በሚሊዮን የሚቆጠር ገንዘብ ታገኝ እንደነበር የኢትዮጵያ ቡናና ሻይ ባለስልጣን ምክትል ዳይሬክተር ሻፊ ኡመር ለአሻም ተናግረዋል። ካሁን ቀደም ምንም እንኳን እንደ ሀገር በሚሊዮን የሚቆጠር ገንዘብ ታገኝ እንጂ ዛሬ ላይ ለውጭ ገበያ ከምታቀርበው የቡና ምርት በቢሊዮን የሚቆጠር ገንዘብ እያገኘች ስለመሆኑ አንስተው ማብራሪያን ሰጥተዋል። ሀገሪቷ ከቡና ምርት የምታገኘው ገቢ እያደገ መምጣቱን የቡና ንግድ ከፍተኛ ገቢ እያስገኘ ስለመሆኑ አመላካች መሆኑንም አክለው የስራ ኃላፊው ተናግረዋል። ምክትል ዳይሬክተሩ እንዳሉት ከሆነ አሁን ላይ የሚታየው የውጭ ሀገር የገበያ ፍላጎት መጨመርና ከፍተኛ መሆን ኢትዮጵያ በቡና ምርት የምታገኘውን ገቢ ለማሳደግ ከፍተኛ አስተዋጽኦ አለው ብለዋል። ያው ሰርቪስ ላይ ሊያጋጥሙን ይችላል። ያንን ሰርቪስ ላይ የሚያጋጥሙትን ደግሞ እኛ ከሚመለከተው መስሪያ ቤት ጋር በቅንጅት እየሰራን ነው እና ኦልሞስት ከ10 መስሪያ ቤት ጋር ነው። ለምሳሌ ብሔራዊ ባንክ መውሰድ ይቻላል፣ ካስተም መውሰድ ይቻላል፣ ሲንግል ዊንዶ መውሰድ ይቻላል፣ ንግድ ገበያ መውሰድ ይቻላል፣ ማሪታይም ባለስልጣን መውሰድ ይቻላል፣ ሺፒንግ ኢባት ሎድ መውሰድ ይቻላል፣ ትራንስፖርት ሚኒስቴር፣ ንግድ ሚኒስቴር፣ ግብርና ሚኒስቴር፣ ኢቭን ጠቅላይ ሚኒስቴር ጽሕፈት ቤት ጋር ሁሉም በቅንጅት እየሰራን ስለሆነ ሰርቪስ ላይ የሚያጋጥሙ አንዳንድ ችግሮች ወዲያውኑ እንዲፈቱ የማድረግ ስራዎች ባቡር ድርጅትም እዚህ ውስጥ ነው ያለው እና አንድ ላይ ተቀናይተን በየጊዜው የሚፈጠሩትን ችግሮች ወዲያውኑ እንዲፈታ የማድረግ ስራዎች በስፋት እየተሰራ ነው እና የቅንጅት ስራ ተጠናክረው ቀጥለዋል። አንዱ ትልቁ ይሄ ነው። እንግዲህ ችግር ሲያጋጥም ይሄ ነው የሚፈታው። ውጭ ላይ የሚያጋጥሙ ችግሮች ካሉ ደግሞ ኤክስተርናል የሆኑ ነገሮችን ደግሞ ከሚመለከተው አካል ጋር በመነጋገር ችግሮች እዛው እንዲፈቱ የማድረግ ስራዎች እየተሰሩ ነው። ለቡና ደግሞ ቡናን የሚያጓጉዙ አቅርቦት ላይም ችግሮች እንዳይፈጠሩ በየሳምንቱ የኮንቴነር ችግር ሊያጋጥም ምክንያቱም ቡና በስፋት የሚወጣበት ፒክ ታይም ስለሆነ ኮንቴነር እጥረት እንዳይፈጠር ደግሞ ያንን ከሚመለከተው አካል ጋር እና ኮንትራት ኤጀንቶች ጋር በመወያየት ስራዎች እየተሰሩ ነው። ዳይሬክተሩ ከአሻም ጋር ባደረጉት አጭር ቆይታ ዋጋን እየተመለከቱ ማብራሪያን እየሰጡ ሲሆን በዚህም የቡና ዋጋ በዓለም ገበያ የሚተመን መሆኑን ጠቅሰው አቅርቦትና ፍላጎቱ ተመጣጣኝ ነው ብለዋል። በዚህም ኢትዮጵያ በቡና ምርት ከፍተኛ ሲሉ በገለጹት ደረጃ ከፍተኛ የሆነ የውጭ ምንዛሬ እያገኘችበት መሆኑን ተናግረዋል። ከዚህ በተጨማሪም ባለስልጣኑ አገልግሎት ከማሳለጥ አኳያ እየሰራው ነው ያሏቸውን ስራዎች አብራርተዋል። የዓለም ዋጋ አለ፣ የኛ ዋጋ እዚህ አለ። ምንም ጭማሪ ሲባል እንግዲህ እንደ የገበያው ነው። በአሲዮ ማርኬት ነው ማርኬቱ፣ እኛ እጅ የለም። ማርኬቱ ውጭ ላይ ነው ያለው። ስለዚህ እነሱ ከጨመሩ እዚህ ይጨምራል፣ ከጨመረ ይጨምራል፣ ከቀነሰ ደግሞ ያው የሳፕላይ እና ዲማንድ እንትን ነው። በዛ አይነት ሁኔታ ነው የሚሄደው እና ያለም ዋጋ እያየን ነው የሚሄደው። ምንም ችግር የለውም። እችን አቅርቦቱ በጣም ሰፊ ብዙ ነው። እኛም ወደ ውጭ እየላክን ያለ ነው። በጣም ብዙ ቡና ነው፣ ብዙ ዶላርም እያገኘን ነው ያለ ነው። በሚዲያ ላይ በኋላ አገኘሽም እሱ እንግዲህ ብዙ ስራዎች እየተሰሩ ነው። ኦልሞስት አቅርቦቱ እንዲሳለጥ ለማድረግ ሰፊ ስራ እየተሰራ ነው። ገበያን ሰርች ለማድረግ በተለይ ነባር ገበያ ውስጥ የመቀጠልና አዳዲስ ገበያ ደግሞ ፈልጎ የማግኘት ላይ ሰፊ ስራዎች እየተሰሩ ናቸው። የአንዱ የዚህ ውጤት ነው እና ጥራቱ ተጠብቆ ገዥን ፍላጎት ማርካት ወደ እዛ
ወደዚህ እንዲመጡ የማድረግ ስራዎችን በስፋት ስለተሰራ በአገልግሎት በኩል የሚታዩ አንዳንድ ክፍተቶች መኖራቸውን ሳይደብቁ የተናገሩት ምክትል ዳይሬክተሩ ይህንን ችግር ለመቅረፍ የሚመለከት በሚል ከጠቀሷቸው አካላት ጋር በቅንጅት እየተሰራ መሆኑን አስቀድመው ቡናዎች በኮንቴነር በሚጓጓዙበት ወቅትም ችግሮች እንደሚገጥሙ ተናግረዋል። በዚህ ወጪ ገቢ የቡና ምርት ስራ ውስጥ ባለስልጣን መስሪያ ቤቱ አቅዶት የነበረውን ገቢ እንዳሳካ ተናግረዋል። አክለውም ከዚህ በላይ ለመስራትና የበለጠ ስኬታማ ለመሆን እንደታቀደ ነው የሚናገሩት። ብሔራዊ ባንክ ላይ ስለ ኮንትራት ነው የሚሰሩት። ኮንትራት ቼክ ያደርጋሉ። ጉምሩክ ደግሞ የሚወጣ ቡና በጊዜ እንዲወጣ የማድረግ ዲክሌር የማድረግ ስራዎች ናቸው የሚሰሩት። ሲንግል ዊንዶን እንደዛው አንድ ላይ ዋን ስቶፕ ሾፕ ላይ ሆኖ በኦንላይን የሚመዘገቡበት ነው። ማሪታይም ስለ ኮንቴነር እና ትራንስፖርት ሚኒስቴር ስለ ኮንቴነር ነው። ባቡር ድርጅት ደግሞ ስለ ባቡር አቅርቦት ነው። ሁሉም የራሱ ስራ አለው ማለት ነው። ስለዚህ የራሱ ድርሻ አለው እና የራሱ ድርሻ ደግሞ እቅዳለን። በእቅዱ መሰረት እና ተነጋግረን እየጨረስ ነው ያለው። ከእቅዳችን አኳያ እቅዳችንን እናሳካለን 100% ማለት ነው። ኦልሞስት ዘንድሮ 2 ቢሊዮን እናገኛለን ብለን ነው። ያው 2 ቢሊዮን ስናየው ከፍተኛ ነው እስካሁን ድረስ ከምናገኛቸው ዶላር ጋር ስናነጻጽር። ግን ከፍተኛ ደግሞ ሲባል 3 ቢሊዮንም ከፍተኛ ነው፣ 4ም ከፍተኛ ነው። ቤንችማርክ የለውም፣ መቆሚያ የለውም ማለት ነው። ከዚህም በላይ ማግኘት አለብን። ግን ከእቅዳችን ሁኔታ ጋር ስናነጻጽረው በጣም ጥሩና የተሻለ ነው። እስካሁን ድረስ ከቡና ኢቭን ቢሊዮን የገባ ነው ላለፉት 3 ዓመታት ነው እንጂ ቢሊዮን ገብተን እናቅም። ለብዙ ዓመታት በሚሊዮን ደረጃ ነው 700 ሚሊዮን ስናገኝ የነበረው። 2014 ላይ ነው 1.42 ቢሊዮን ያገኘ ነው። ከዛ ጊዜ ጀምሮ ቢሊዮን ውስጥ ነው ያለ ነው። በዚህ ዓመት ደግሞ ከ1 ቢሊዮን ወደ 2 ቢሊዮን የምንሸጋገርበት ስለሆነ እድገቱ በጣም ከፍተኛ ነው ብሎ መውሰድ ይቻላል። በመጨረሻም ኢትዮጵያ ከቡና ምርት እያገኘች ያለችው ገቢ ከፍተኛ መሆኑን ያስታወቀው መስሪያ ቤቱ አሁንም ቅንጅታዊ ስራዎች ተጠናክረው ከቀጠሉ በውጭ የቡና ንግድ ከዚህ በላይ ማግኘት እንደሚቻል ሻፊ ኡመር ከአሻም ቲቪ ጋር ባደረጉት አጭር የስልክ ቆይታ ተናግረዋል። ከውጭ ወዳገኘናቸው የቢዝነስ መረጃዎች አምርተናል። ኬንያና ዓለም አቀፉ የገንዘብ ድርጅት IMF በአዲስ የብድር መርሃ ግብር ላይ ውይይት ማድረጋቸው ተገልጿል። ሀገሪቱ ኢኮኖሚዋን ወደ ነበረበት ለመመለስ እየታገለች ባለችበት ወቅት አዲሱ የብድር የዕዳ አገልግሎት ወጪዋ መጨመሩን ተከትሎ የተደረሰ ስምምነት ስለመሆኑም ዘገባዎች ጠቁመዋል። ምስራቅ አፍሪካዊቱ ሀገር ኬንያ ከቅርብ ዓመታት ወዲህ በከፍተኛ የመንግስት ወጪን የተጠራቀመውን የዕዳ ክፍያ ለመከታተል ከሚደረግላት ፈንድ ባሻገር ቀጣይነት ያለው የገንዘብ ድጋፍ እንደሚያስፈልጋት የምጣኔ ሀብት ባለሙያዎች ተናግረዋል። ከዓለም አቀፉ የገንዘብ ድርጅት ጋር የተደረገው ይኸው ውይይትም ኬንያ ከዓለም አቀፉ የገንዘብ ተቋም ጋር አዲስ የብድር ስምምነት ለመፈራረም ጥያቄ ማቅረቧን ተከትሎ ስለመሆኑ የሚወጡ ዘገባዎችም አይ ናቸው። IMF ከኬንያ ባለስልጣናት ጋር አዲስ ፕሮግራም እንዲዘጋጅ የቀረበውን መደበኛ ጥያቄ ተከትሎ ሊነጋገርበት እንደሆነም በIMF የተልእኮ ኃላፊ ሃይማኖት ተፈራ በናይሮቢ ያደረጉትን የስራ ጉብኝት ማጠናቀቃቸውን ተከትለው በሰጡት መግለጫ ተናግረዋል። የIMF ባለስልጣናትም ሆኑ የኬንያ መንግስት ባደረጉት በ9ኛው ግምገማ ወቅት ሀገሪቱ ምን ያህል አደጋ ላይ እንዳለች ማብራሪያ እንዲሰጡ ከባለሙያዎቹ ለተነሱላቸው ጥያቄዎች ምላሽ አልሰጡም ሲል የዘገበው ሮይተርስ ነው። ፕሬዝዳንት ትራምፕ የከፈቱት የንግድ ጦርነት ዓለም አቀፋዊ እድገትን እያዘገየ የዋጋ ግሽበትን እያፋጠነ መሆኑ ተገለጸ። የዶናልድ ትራምፕ የንግድ ጦርነቶች ዓለም አቀፉን ኢኮኖሚ እየከፋፈሉና እድገትን እንደገና ለማነሳሳትና የዋጋ ግሽበትን ለመቅረፍ የተደረጉ መሻሻሎችን እየፈተነ መሆኑን የኢኮኖሚ ትብብርና ልማት ድርጅት አስታወቀም። በፓሪስ የሚገኘው ይህ ታዋቂው ተቋም ስለ ዓለም ኢኮኖሚ ጤንነት በቅርብ ጊዜ ባወጣው ማሻሻያው ላይ ትራምፕ እያደረገ ያለው የንግድ ጦርነት በዩናይትድ ስቴትስ በካናዳና በሜክሲኮ በሚካሄደው የንግድ እንቅስቃሴ ላይ ከፍተኛ ጉዳት አድርሷል ብሏል። ከዚህም ባለፈ በተያዘው ዓመትና በሚቀጥለው ዓመት ዓለም አቀፉ የንግድ ደረጃ የሚጠበቅበትን ያክል እድገት አያመጣም ብሏል። የዓለም ኢኮኖሚ ከቅርብ ጊዜ ወዲህ እየናረ መምጣቱን የገለጸው ተቋሙ የንግድ መሰናክሎች የፈጠሩት ውድቀት ደግሞ እየጨመረ መጥቷል ብሏል። ምክንያት ያለውን ያስቀመጠ ሲሆን በዚህም የጂኦፖለቲካ ያለመረጋጋት አንዱና ዋነኛው መሆኑን የዘገበው ዘ ጋርዲያን ነው። የዕለቱ የአሻም የቢዝነስና ምጣኔ ሀብት ዜናዎች ተጠናቀዋል።